የምርነው አትረቢ እናትና አባትሽ እዛችን ይጠብቃሉ ወንድምሽ የትም ተዘርባ አንቺ አትረቢ የምን መገፋት የምን ሚስጥር ትትና የማላውቅ ነው የሚመስል እንደ አብረሽ አባቴ ሞታል አይደል? እውነቱን ንገረኝ። ትትና ምን ነካሽ? ይሄን ያክል ጅራ አድርገሽ ነው የምታስቢ? አንነግርሽም ነበር እስካሁን? እና ታዲያ ቆይ ስጠይቃችሁ ለምንድን ነው አንገታችሁን እየደፋችሁ ያላችሁ? ለምንድን ነው አንገታችሁን የምትደፉት? እሺ ተረጋጊ። ከዛ ይልቅ ሌላ ጉድ ሰምተን ምን ደግሞ ሰማችሁ? አብረሽ በእናትህ ንገረኝ። ምንድን ነው የሰማችሁ? ምን ሰማችሁ ደግሞ? ያን ያባረሩሽ ገዳዮች እዚህ ከተማ እንዳሉ ሰምተናል። ምን? ቆይ ትትና አባት ሊሞቱ ነው ያልከኝ እውነት ሆነ እንዴ? አሁን ለሱ ጊዜ የለኝም። ከሞቱ ሞቱ ነው። እውነቱን መናገር ግን ክፋት የለውም። ሰውን መጉዳት ግን ክፋት አለው። ታዲያ እኔ ማንን ጎዳው? የትትናን ስነ ልቦና ጎድተሻል። እሷ ራሷን ነው በራሷ ጊዜ ጎዳችው። ለምንድን ነው ሐኪም ቤት የማትወስዳት? እሺ ብላ አትሄድም። አሳምናታ። እምቢ ብላለች እኮ ገል ህሊናዋ ልክ አይደለም። ብንወስዳት ጥሩ ነው። እምቢ ካለች ራሷን ቤት ውስጥ ትሪት አድርግ እንጂ እኔ ምን አደርጋለሁ? ገል አይ ሲመስለኝ ግን የስነ ልቦና ሕክምና በጣም ያስፈልጋታል። ገንዘብ የለኝም። መሳይ ያለው አይደል እንዴ? እኔ መሳይን ገንዘብ አልወስድም። ለምን? እሱም ታሟል እኮ ለራሱ ያስፈልገዋል። ጽጌ ምንድን ነው የምትይው? ቆይ አባቴ ሞቷል እንዴ? አሁን ከእናቴ ጋር እኮ ነው ያለው። ከእናቴ ጋር? አዎ አየኋቸው እኮ አብሮ ሻይ እየጠጡ ነው። ይሄ እኮ የሚቀለድበት ጉዳይ አይደለም። አልቀለድኩም። መድብሎ ምትይኝ ነው እያሳደዱኝ የነበሩ ሰዎች ምን? እዚህ ከተማ ህይወት የራሷ መንገድ አላት። ገለም እኔ እንደሆነ መንገዴን ጨርሽ። አልጨረስክም። እኛ እንፈልጋለን። አንተ እኮ የዚህ ቤት ምሰሶ ነህ። እባክህ በራስህ ላይ እንደዚህ አታሟርት። ይህ ገንዘብ ትንሽም ቢሆን አደራ። ጽጌ ትድንበታለች። ምናልባት ለትትና ለመሸሽ ይጠቅማታል። ትትና ደግሞ ወዴት ነው የምትሸሸው? ቤቷ እኮ እዚህ ነው። ትህትናን ከዚህም በፊት ካሌብ ለራሱ ሰዎች በተደጋጋሚ እንዲፈልጓት ሲያዝ ነበርና በትህትና ምክንያት ያጣውን ገንዘብ ወይ ደግሞ በሷ ምክንያት ገንዘቡን አገኛለሁ እናም ደግሞ ለብዙ ዓመታት አብረን ስንሰራ የነበረው ወዳጄ ትህትና በማምለጧ ነው ህይወቱ ያለፈው የሚለውን ነገር ሲያስብ ስለነበረ ምናልባትም አሁን ላይ አብርሽ እዚህ ከተማን ያሉት አንቺን የሚፈልጉ ሰዎች ድጋሚ መጥቷል ብሎ የተናገረው ምናልባትም ካሌብና የካሌብ ሰዎች ሊሆኑ ይችላሉ ማለት ነው። በመጨረሻም ትህትና አሁን ላይ ከመድብል ጋር ተገናኝታ ወደ ቤት ስትሄድ ከኋላ እየተከታተላት ያለው ሰው ማን ነው የሚለውን ነገር ስናይ ምናልባት የካሌብ ሰዎች ሊሆኑ ይችላሉ ወይ ደግሞ አይታወቅም። ከዚህም በፊት ገልሞ ሰክሮ በር ላይ ወድቆ እንደነበረው ከገልሞ ኪስ ውስጥ ብርና ስልኩን እንደወሰዱት ትህትና ደግሞ እዚህ ጋር ብቻዋን ስትሄድ ምናልባትም ብርና ስልኳን ለመቀማት የሚከተላት የሰፈር ሌባም ሊሆን ይችላል ማለት ነው። ግን ደግሞ እንዴት ነው ትህትና አሁን ከዚህ ሰውዬ የምታመልጠው የሚለውን ነገር ስናይ ሰውየው ከኋላ እየተከታተላት ነው። ምናልባት ደግሞ ከፊት ለፊት ቆሞ እየጠበቃት ያለው መድብል ሊሆን ይችላል ማለት ነው። መድብል ያው ከትህትና ጋር የተወሰነ ጊዜ አሳልፎ እሷን ሸኝቷት ነበር በፊት ላይ ወደ ቤት የሚገባው ማለት ነው። አሁን ደግሞ ስልክ ተደውሎለት ነበር የወጣውና ምናልባትም የሄደለትን ጉዳይ ጨርሶ ትህትናን ለመሸኘት ሲመጣ እሷ ሄዳለች። እሷን እየተከታተላትም ሊሆን ይችላል ማለት ነው። በዛ አጋጣሚ ውስጥ ደግሞ አሁን እሷን እየተከታተላት ያለው የካሌብ ሰዎችም ይሁን ወይ ደግሞ ሌባም ይሁን አሁን ላይ ትህትናን ከዚህ ሰውዬ ሊያስጠላት የሚችለው መድብል ብቻ ነው ማለት ነው። በእርግጥ ትህትና ይሄንን ነገር ቀደም ብላ ሰምታለች። ግን ደግሞ ወጣ ብዬ ንፋስ ልቀበል በሚል ነበር ከቤት የወጣችው። ቤት በመጨነቅ ወይ ደግሞ ክፍሏ ውስጥ ቁጭ ብላ በመቆዘም ውስጥ ራሷ ላይ እየጨመረች ያለችው ጭንቀት ነው። በተለይ የአባቷ ነገር በጣም እያስጨነቃት ነው። የማይሆኑ ህልሞችን እያየች ነው። አባቷ ሞቶ ለቅሶ እንቀመጥ የሚሉትንና እዛ ጋር ደግሞ ጽጌ ያለቻት ነገር አለ። አባትሽና እናቴ እኮ አንድ ላይ ናቸው፣ አብሮ ቁጭ ብሎ ሻይ እየጠጡ ነው የሚለውን ነገር መናገሯ ምንም እንኳን ጽጌ እዛ ጋር የአእምሮ መቃወስ ቢያጋጥማትም
ትህትና ደግሞ እዚህ ጋር ተጨንቃለች። በሷ ጭንቀት ላይ እዛ ጋር የጽጌ ንግግር ሲጨመርበት ምናልባት ጽጌ የተናገረችው እውነት ይሆን እንዴ የሚለውን ነገር ታስባለች ማለት ነው። በእርግጥ ጽጌ የተናገረችው ነገር እዛ ጋር የመጣላትን ነው ወይ ደግሞ የመሰላትን ነገር ነው የምታወራውና ትህትና ደግሞ አባቷ ይሞትብኛል የሚለው ስጋት ስላለባት ጽጌ እዛ ጋር የተናገረችውን ንግግር ረብሾታል ማለት ነው። ለዛ ደግሞ ቤት በተቀመጠች ቁጥር እየተጨነቀች ስለምትሄድ ወጣ ብዬ ንፋስ ልቀበል በሚል ነው አሁን ላይ ይሄ ነገር ላይ የወደቀችው ማለት ነው። በእርግጥም የትህትና አባት አብርሽ በተናገረው መሰረት አሁን ላይ እንደተዳከመ ነው እሱ እያወራ ያለው ማለት ነው። በእርግጥ በቀጥታ ለትህትና አባትሽ ተዳክሟል፣ ከዛሬ ነገ ሊሞት ይችላል የሚለውን ነገር ባይናገራትም ግን ደግሞ አባቷ እንደደከመ ከዚህም በፊትም ለመሳይ ነግሯል፣ ለሌሎችም ሲያወራ ነበር። እዚህ ጋር ደግሞ ለትህትና ይሄንን ነገር ከነገራት ጭራሽ ጭንቀቷ ይጨመራል በሚል ነው አሁን ላይ ለሷ እየተጠነቀቀላት ያለው ማለት ነው። ትህትና ደግሞ አሁን ላይ እያሰበች ያለችው እዚሁ ከተማ ሆኜ አባቴን ሳላይ አባቴ እየሞተብኝ ነው፣ እናም ደግሞ ለሱ መድረስ አልቻልኩም በሚል ነው አሁን ላይ እየተጨነቀች ያለችው። ሌላው ነገር ደግሞ ቤተሰቦቿን የዋሸችው ውሸት ራሱ ሌላ ጭንቀት ጨምሮባታል ማለት ነው። አረብ ሀገር ሳትሄድ ከዚህም በፊት አረብ ሀገር ሄጃለሁ እዛን ያለሁት የሚለውን ነገር እየተናገረች በመድብል በኩል ገንዘብ እየላከችላቸው ነበርና በእርግጥ ገንዘቡ የመድብል ነው። መድብል ደግሞ ከአረብ ሀገር እንደተላከ አድርጎ ነው ለቤተሰቦቿ ሲልክ የነበረው ማለት ነው። አሁን ላይ እሷ የምታስበው እነሱ ጋር ከሄድኩኝ ወይ ደግሞ አረብ ሀገር እንዳልሄድኩ ከነገርኳቸው ዋሸሽኝ፣ አታለልሽኝ በሚለው አባቴ ያዝንብኛል በሚል ነው አሁን ላይ እየተጨነቀች ያለችው ማለት ነው። በእርግጥ እሷ ይሄን ነገር ፈልጋ አይደለም። ያኔ ዝና እሷን አረብ ሀገር እንልካለን በሚል ከቤተሰቦቻቸው የሚወጡ ሴቶችን እንደዛ እያሰባሰቡ ከተለያየ ቦታ በደላላ መልክ ማለት ነው የነሱን ኩላሊት የነሱን ሰውነት እየሸጡ ነበር እንደዛ አይነት ግፍ ሲፈጽሙባቸው የነበረው ማለት ነው። ትህትናም ከዛ መንጋጋ ነው በመድብል እገዛ ያመለጠችው ማለት ነው። በእርግጥ ያኔ በመድብል እገዛ ከዝና ስር ያመለጠች ጊዜ በቀጥታ ቤተሰቦቿ ጋር ብትሄድና የተፈጠረውን ነገር በዝርዝር ብትነግራቸው ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር ማለት ነው። ያኔ ደግሞ እሷ ነገሩን እንደ ምክንያት የጠቀሰችው ያኔ ዝና ከቤተሰቦቿ እያታለለ ሲቀበል የነበረውን ገንዘብ እነሱ ከጎረቤት ወይ ደግሞ ከአካባቢው ሰው ነበር እየተበደሩ ሲልኩ የነበረው። አሁን ደግሞ ወደ ቤተሰቦቼ ከተመለስኩኝ ቤተሰቦቼ ያንን እዳ መክፈል አይችሉም፣ ለነሱ ሌላ ጭንቀት መጨመር ነው የሚሆነው በሚል እነሱን ዋሽታ አረብ ሀገር ነው ያለሁት ብር እልክላቸዋለሁ በሚል ያንን ሁሉ ነገር ስትላቸው የነበረው ማለት ነው። አሁን ላይ ይሄ ነገር ተደራርቦ ነው እሷ አባቷ ሆስፒታል ያለበት ቦታ ሄዳ ለመጨረሻ ጊዜም አይኑን እንዳታየው ያደረጋት ማለት ነው። ይሄ ሁሉ ነገር ተደምሮበት አሁን ላይ እሷን ሌላ ጭንቀት ውስጥ ጨምሯታል ማለት ነው። በእርግጥ ዛሬ ላይም እሷ ይሄንን ነገር መናገር አልፈለገችም። ምንም እንኳን ቢረፍድም አባቷ እዛ ጋር የሞት አፋፍ ላይ ሆኖ ያለውን ነገር በዝርዝር ሄዳ ብትነግረውና ይቅርታ ጠይቃው ለመጨረሻ ጊዜም ቢሆን የአባቷን አይን ብታይ ይሻላታል ማለት ነው። በዚህ ሁኔታው አባቷ ምናልባት ህይወቱ ካለፈ ትህትና የማትወጣው ጸጸት ውስጥ ትገባለች ማለት ነው። ሌላው ነገር ደግሞ የመሳይ ነገር ነው። መሳይ አሁንም ድረስ አብርሽ እዛ ጋር ለትህትና ያልነገረውን ነገር ነግሮት ራሱ እሱ ደግሞ የትህትና ወንድም መሆኑን መናገር የሚለውን ነገር ደብቆ መያዝን መርጧል ማለት ነው። እዛ ጋር አብርሽ የትህትና አባት እኮ በሞት አፋፍ ላይ ነው ያለው፣ በጣም ደክሟል፣ ከዛሬ ነገ ሊሞት ይችላል የሚለውን ነገር ነግሮታል። ያ ማለት የራሱ የመሳይ አባት ነውና መሳይ እንዴት እንዳስቻለው ባይታወቅም ከዚህም በፊት ምናልባትም የተሳሳተ አመለካከት ይዞ እኔ እሞታለሁ ለቤተሰቦቼ ሀዘን ከማተርፍ እንደዚሁ ተደብቄ ልኑር የሚለውን ነገር ቢያስብም ግን ደግሞ አባቱ ከሱ ቀድሞ ሊሞት ነውና በእርግጥ እዛ ጋር መሳይ እንደተናገረው ቢሆን ራሱ አባቱ ከሱ ቀድሞ ሊሞት ነውና ሄዶ እኔ እኮ ልጅህ ነኝ ያኔ የጠፋው ልጅህ ነኝ በሚለው አባቱን ይቅርታ ጠይቆ ለመጨረሻ ጊዜም ቢያገኘው ይሻላል ማለት ነው። እሱ ግን አሁንም ድረስ የመረጠው ምንም እንኳን እዛ ጋር አባቱ ጽኑ ህመማን ውስጥ ቢገባ ራሱ እዚህ ጋር በሚችለው በገንዘብ በትህትና በኩል እነሱን ማገዝና ተደብቆ መቆየትን የመረጠው። ሌላው ነገር ደግሞ ለትህትና ራሱ ወንድሟ እንደሆነ ሊነግራት አልፈለገም ማለት ነው። ወደፊት ደግሞ እሱም አሁን ላይ እያደረገ ባለው ነገር እንደሚጸጸትና እንደሚቆጭ እናም ደግሞ ምን አለበት ያኔ አባቴ ለመጨረሻ ጊዜ ሄጄ ልጅህ ነኝ ብዬ ይቅርታ ጠይቄው አይኑን አይቼ እንኳን ቢሆንስ የሚለውን ነገር ማንሳቱ የማይቀር ነገር ነው ማለት ነው። መሳይ አሁን ላይ እያደረገ ያለው ነገር
ምንም እንኳን ትክክል ቢመስለውም ወደፊት ግን እንደሚቆጭበት በእርግጠኝነት ማውራት እንችላለን ማለት ነው። ሌላው ነገር ደግሞ የሱ ህመም ራሱ አሁን ላይ እየተባባሰበት ነው። ግን ደግሞ እሱ ህመሙን አሁንም ለሌሎች መናገር አልፈለግም ማለት ነው። ባለፈውም ይሄን ነገር አንስቶ ነበር። እሱ የሚታመመው ህመም ታክሞ ወደ ጤንነት ለመመለስ ብዙ ገንዘብ የሚያስፈልገው ህመም ስለሆነ ይሄን ነገር ለሌሎች ተናግሬ ለነሱ ጭንቀት ማትረፍ የለብኝም በሚል መሳይ አሁን ላይ በዚህም በኩል ህመሙን ባለመናገር ውስጥ ምናልባትም መጥፎ ነገር እያደረገ ሊሆን ይችላል ማለት ነው። እሱ በዚሁ የሚቀጥል ከሆነ ምናልባት ጊዜያቶች በሄዱ ቁጥር የህመሙ ደረጃ ከፍ ብሎ ታክሞ የማይድንበት ደረጃ ላይ ሊደርስ ስለሚችል መሳይ አሁንም እያደረገ ያለው ነገር በጣም መጥፎ ነገር ነው ማለት ነው። እዛ ጋር ሌሎቹ መሳይ ታመሃል፣ እንዲሆንሃል፣ ጉስቅል ብለሃል የሚለውን ነገር ከመናገር ውጪ አንድም ሰው ጠበቃ አድርጎ መሳይን ወደ ሕክምና ለመውሰድ የተነሳ ሰው የለም ማለት ነው። ሁሉም መሳይ ምን ሆነሃል የሚለውን ነገር ማንሳታቸው እዛ ጋር ስህተት እየሰሩ እንደሆነ ነው ልናነሳ የምንችለው ማለት ነው። ሁሉም ሰው እንደዛ ከሚሉ መሳይ ታሟል የግድ ሕክምና ቦታ መውሰድ አለብን በሚለው በቆራጥነት መሳይን አሳምኖ ወደ ሕክምና ቦታ ቢወስዱትና ህመሙ ምን እንደሆነ በዛ መንገድ ቢያውቁ ይሻላቸዋል ማለት ነው። ግን ደግሞ በዚህ መሃል መሳይ ላይ የሆነ ጉዳት ቢደርስ እሱ እዛ ጋር እያነሳው እንደሆነ ምናልባት ህይወቱ የሚያልፍ ከሆነ ሌሎቹ እዛ ቤት ውስጥ ያሉት ምን አለበት ያኔ እንደዚህንም ምልክቶችን ስናይበት በግድ ወደ ሕክምና ቦታ ብንወስዶ ኖሮስ ብናግዘው ኖሮስ የሚለው ነገር እያነሱ መቆጨታቸው የማይቀር ነገር ነው ማለት ነው። እነሱም እዛ ጋር አሁን ላይ እያደረጉት ያለው ነገር በጣም መጥፎ ነው ልንል እንችላለን ማለት ነው። በእርግጥ መሳይን ብቻ ሳይሆን አሁን ላይ ጽጌ ራሱ የተሻለ ሕክምና የምታገኝበት አኳሁን ሊያመቻቹላት አልቻሉም ማለት ነው። እሷ አሁን ያለችበት ክፍል ውስጥ በር ዘግቶባት እዛ እንድትቀመጥ ከማድረግ ውጪ ምንም ያደረጉላት ነገር የለምና ይሄ ነገር ደግሞ የጽጌ በተደጋጋሚ እዛ ክፍል ውስጥ በር ተዘግቶባት መዋል ህመሙ እየተባባሰባት እንዲሄድ ያደርጋል እንጂ ምንም ለውጥ አታሳዩም ማለት ነው።